እሷን በቃ ለዚህ ነገራይሽ ይያለች ወላሂ ምንድነው እንዴ በቃ ታርቅሽ ለምንድነው ታርቅሽ ሰው መረጋጋት አለብሽ ተረጋግተሽ ስለዚህ ላይ ያለው ነገር አውጭ ተረጋጊ እና በሰው ብርታት ነው እስካሁን እንደዚህ ደፋርኝ እንዳወራ ራሱ የደረሱት ሰላም አለይኩም ውድ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ባንቺ ይስተን ደህና ነኝ እኔ እንዴና አለን። ዛሬ በነገራችን ላይ ይቺ ልጅ ያው እንደምታዩት አይናፋር ናት፣ ግን ማለት ነው በጣም ውስጧ ላይ ትልቅ የሆነ ተንኮል አለባት። ከዚህ በፊት ያው እነማሜ በሰራነው ፕራንክ አማርን ያረክሽው ነገር ተገቢ አይደለም። አንቺ ነሽ አማርን እንደዛ ያረክሽው። ያው ሁለታችሁን አውርተን ነው በነገራችን ላይ እየሰራነው፣ ግን በጣም ተዋጥቶልን አይዶ ኦዲየንስም ግን ይቅርታ ጠይቂ። ያው እነሱ በጣም ተከፍተዋል በዚህ በጣም ይቅርታ ጠይቃቸው። ያው እኔም እንግዲህ ዛሬ ነው እንግዲህ የኦዲየንሶችን መጠይቃቸው። በጣም ይቅርታ ከልብ ግን ተንኮሌን አልተውም። ያው ተንኮል እንሰራለን ተነጋግረናል። በነገራችን ላይ እንቀጥላለን። አዎ እሺ ችግር የለም ይሁን። አንተንም እንትን ብለው ኋላ እሱ ነገራችን ላይ የይዙ ደጋፊ ነኝ። አማርና ማሜ ደግሞ የሁለቱ አንድ ግሩፕ ስለሆኑ ይዙን ደግሞ በጣም አስለቅሰውታል። ማሜን ያው ይዙን ፍራንክ አድርገውት ነበርና በማሜ ቻናል። እኛ ደግሞ እንግዲህ አጠፋውን እንመልስለታለን። እኔ ይዙ ለኔ ስለሆነ እኔ ደግሞ ለሱ ነው አለው። ቤተሰቦች በነገራችን ላይ ይሄ ተሰቃለች ልጅ በጣም ምላሷን አትቋቋሙትም። ኃይለኛ ናት ልጅቱ፣ በጣም አታስቀምጣችሁ። በጣም ኃይለኛ ልጅ ናት። በነገራችን ላይ ይዙ ያው እኔ ምንም አለኝ። እኔ የሱ ደጋፊ ነኝ፣ ችግር የለውም። አጠፋውን ብቻ ያንተን ያለቀስክበትን አጠፋ ነው እኔ መመለስ የምፈልገው። እሱን ደግሞ በቅርቡ እናደርገዋለን። እንግዲህ ቤተሰብ ለባለፈው ግን ያው ይቅርታ እየጠየቀሽ ነው። ያው እናንተም ነው አዛይናችሁ እናቃቸዋለን፣ ይቅርታ አድርጉላት። ያው እኔም አስከፍቻቸዋለሁ፣ ይቅርታ አድርጉልኝ። እነማሚም እኔን ያደረጉት ፕራንክ ላይ አይታችኋል። በዛም ይቅርታ መጠየቅ አለባቸው። ይቅርታ ጠይቀውኛል፣ እኔም ይቅርታ ተቀብያለሁ። ያው ቤተሰቦች ይቅርታው የምንቀበለው እኛ ደግሞ በሌላ ድርጊት በዛ ላይ ደግሞ ትናንትና ነው ምናምን ያማርን እንትን አድርገው ነበርኩ። አይተሻል ይሄን ነገር አላየሁትም፣ እንትን አድርገዋለሁ። አማርን እንትን ብየዋለሁ፣ ከቤት ውጣ ምናምን ብየዋለሁ። በዛ ቤተሰቦች ወላሂ በጣም ይቅርታ። እኔ እነሱን ማሜ ነው በነገራችን ላይ እኮ ማሜ ነው እኔንም ቀጥ አድርጎ እንድሰራ ስራ እንድጠናከር ያደረገኝ ሁሉንም ነገር። አማር ደግሞ ከጎኑ ሆኖ ከማሜ ጎኑ አብሮ ስራው የተለያዩ ስራዎችን አብሮ እየሰሩ ነው ያሉት። ያው ደስ ይላል ጓደኝነት አለ። በጣም ደስ ይላል። ስለዚህ የሰራሽን ሰርተሻል፣ ችግር የለም ያለፈው አልፏል። አሁን ደግሞ ባስቸኳይ ይፈልጋለሁ ብላ ጠርታኛለች። ለምን እንደፈለገችኝ አላውቅም። ለምንድን ነው የፈለግሽኝ? እስኪ ዛሬ ለምንድን ነው የፈለግሽኝ? የፈለግኩማ ያው ልነግርሽ ስለሆነ ዛሬ ደግሞ የሆነ ሴራ ጠንስሰሽ ምናምን የዛሬ እንኳን ከሆነ ማለት ነው ሴራ አይደለም፣ የዛሬ ቁም ነገር ነውና አንድ ጓደኛዬ ያለች በጣም የምትገርም ልጅ ናት። በጣም የዋህ ናት። በጣም ልብ የሚነካ ታሪክ ያላት ልጅ ናትና እሷን አንተን ደግሞ ማግኘት በጣም ትፈልጋለችና ዛሬ አንተን ላገናኘህ ነው፣ ከሷ ጋር እናገናኘህ። እሷ አታውቅም፣ ያው አንተን እጄ ሄዳለሁ ብዬ ነው ዛሬ ተገናኝ ደግሞ በቃ አንዳንድ ነገሮችን ሳፖርት እንድታደርጋት እናንተ ጋርም አብራ መስራት ምናምን ትፈልጋለች። በዚህ አጋጣሚ ማሜን ደግሞ አረብ ሀገር ያለችም ታውቀዋለችና ውጭ ሀገር ስትኖር ያኔ ከእናንተ ጋር መስራት ትፈልጋለች። አንዳንድ ነገር ሳፖርት እንዳታደርጓ ስለፈለገች በዛው ደግሞ ትንሽ የህይወቷን ያለችበትና ያሳለፈችውን ነገር ትንሽ እሱንም ትነግርህና ያለውን ነገር አንተ አብረን እናያለን። አሁን ወደ ቤት እንሄዳለን ማለት ነው። አንቺ ምንሽ ለምንድን ነው የምሄደው? ዝም ብዬ አይ እንዴ ዝም ብለሽ አይ ባንቺ እንደዚህ ማይደረግም ታይ እንደዛ አይደለም ይዙ። አሁን ይሄ ልክ እኔ እንደምትቀርበኝ አድርገህ እሷን ሳላት እሺ፣ ምንም ክፋት የለውም በነገራችን ላይ እና እሷን ደግሞ ቤት ዝም ብሎ መሄድ እኮ ተደረገም እዚህ ጋር ምን አለ እሷን ስታያት ጀስት ታሪኳን ስትሰማ ደግሞ በጣም የምታዝንላትም ሴት ስለምትሆን ዛሬ መሄድ አለብን። አሁን እንሄዳለን። ቆይ ምን ነው ልጅ እኔ ብቻ እንደምመጣ ነው የምታውቀው እኮ አስረጅ ይላል። ምን ነው ልጅ ተከራይታ ነው የምትኖረው። ትንሽ ህይወቷ ከበፊቱ ካላት አሁን አተህ አግንተህ ኑረህ ማጣት በጣም ከባድ ስለሆነ እዛ ስሜት ውስጥ ያለችው እሱን ደግሞ አብረን ሄደን እናያለን። ማታመጪ የለም አንቺ ግን ይሄ ነገር ከየት አመጣሽ? እንዴት አወቅሽ ይሄ ነገር? ጓደኛዬ ናት በነገርሽ። አንድ ጎረቤት ነበርንና ለረጅም ጊዜ አብረን ነበር። ነገር አንቺ ሰው ጋር መግባባት ደግሞ ታውቃለህ፣ ምንም ችግር የለብኝም። በጣም ተከፍታ ሳለ ነበር ያገኘው። ኧረ ምን አይነት ልጅ ናት! ኧረ ቤተሰቦቼ ሌላ ነገር ይዛ ቢመጣች ሌላ ችግር
ችግር የለም። አሁን ይዙ አሁን እኮ አጋፈችኝ እኮ ነው አሁን ባንቺ እኔ ለራሴ ኑሮ ከብዶኛል ታውቂያለሽ። እናቀለዋለን እየተረጋጋን ዘመድ እናቀለዋለን እንደዛ ምናምን ሳይሆን ባንቺ እንዴ ምን መስና አንቺ ግን እንዴት እሷ ጋር እንደዚህ ምናምን ይዙ አሁን አንተ እኮ እንደምትመጣ አታውቅም። ፍላጎቷ አላት ብዙ ጊዜ ጠይቀኝ ታውቃለች። እኔ እናንተ ስለምንቀራረብ እኮ ነው እጂ ምንድነው ማድረግላትሽ? ችግር የለም አብረን እንሄዳለን። ነው ካሜራ ምናምን ይዘብልኝ ምናምን ችግር የለም። ያው ታሪኳን ማውራት ፈልጋለች። ካሜራ ተለይታችሁ የምፈልገው ለምንድን ነው? እኔ የምፈልገው ለምንድን ነው? አሁን ኦዲየንሶችም እንዲያውቁ የህይወት ታሪኳን እሷ ማውራት ትፈልጋለች። እሱን ነው ትፈልጋለች። እሱንም ታወራለች። ከዛም ደግሞ አብረን ስራ እንደዛ ትፈልግ ከፈለገች ችግር የለም። ስራም ከሆነ ሶሻል ሚዲያ እናስጀምራታለን። ምን ችግር አለ? ሶሻል ሚዲያ ስራ መስራት ከፈለገች ያው ከአረብ ሀገር የመጣች ማዳም ቅመሞች ከሆነች ምን ችግር አለ? ያው ያለን ነገር መረዳት ተካፍላችሁ ብሏል የሚባለው ያላችሁ ነገር እኔም እኮ ለዛ ነው አንተን እንግዲህ ዛሬ ያወረጥኩ። ስለዚህ ቤቱ እኮ የት ነው? እሺ ቅርብ ነው። እዚህ ሰፈር ስለሆነ እኔ ደውዬላታለሁ። 5 ደቂቃ ይጨርስብኝ። እናስከዛው ካሜራውን ከትናርግና እዛ ቤተሰቦች ያው ቤቷ ደርሰናል። አሁን እስኪ ያለውን ነገር አንቺ ግቢና እስኪ በቃ እንግዲህ እናንኳኳ ማንኳኳ ብቻ ነው። ቤቶች እንግዳ ነው። ሰላም እንዴት ነሽ? ጫማ እንግዲህ አላወለኩም። ኧረ አውልቅ እንጂ አንቺን ሰላም ና ይዙ እዚህ ጋር እሺ በቃ ችግር የለም። ና ተቀመጥ እንዴ እባክሽ እንጂ ቁጭ በይ። እንግዲህ ቤት ሲኛለን ዛሬ ይዙ ና ረፍ በል እንግዲህ ሰሚራ ማለት እሷ ናት። ያው በደንብ ታውቃችኋል። አዎ ሰሚራ ጋርማ ተዋውቅ። አዎ አመሰግናለሁ። ሁሌ እሱን አገናኘኝ ስልሽ ነበረ እና ስለመጣሽ አመሰግናለሁ። ያው ይዘድን ደግሞ በጣም ቢዚ ነው። ለዛ ነው እስካሁን ድረስ ያላገናኙሽ። ያው ለሁሉም ነገር ጊዜ ያለው ብዬ ስላሰብኩ ነው። ቪዲዮ ላይ አያዋለሁ ብዙ ጊዜ እና ቪዲዮዎችን ይከታተላለሁ። ወንድምህንም አውቀዋለሁ። ማሜ ከ4 ዓመት በፊት አውቀዋለሁ። ግን ሁሌ እናንተን ለማግኘት በጣም ነበር መጠራው እና ዛሬ ስለመጣ ደስ ብሎኛል። እኔም ስላገኘሁሽ ደስ ብሎኛል። ያው እንደነገርኩ ኢትዮጵያ ውስጥ አልኖረችም። ያው ብዙ ጊዜ ውጭ ሀገር ነበረችና ከዛ የነበራት ከውጭ የነበራት ላይፍ ምናምን እዚህ ኢትዮጵያ ውስጥ መታ ያለችው ላይፍ እና ያው አሁን ላይ ደግሞ ያለችበት ሁኔታ ትንሽ የሰማይና የምድር ልዩነት ነው ያለው። አሁን ያለችበት በፊት ደና በቃ ምን ልበል ምቹ የሆነ ህይወት ላይ ነበር የምትኖረው። እዚህ አዲስ አበባ ቤት ነበራት። ከዛ ሰርታ ባመጣችሁ ባፈራችሁ ገንዘብ ቤት ሰርታ ነበረ። ቤቱን ያው ፈርሶባታል። ቤቷ ፈርሶባት አሁን ተከራይታ ነው የምትኖረው። ስራም ያው የላትም አሁን ላይ ያው እንደምታየው ተከራይታ ነው እዚህ ቤት የምትኖረው። ትንሽ ያለችበት ሁኔታ ከበድ ስለሚል ያው በአንተ በኩልም ሰፖርት እንድታደርጋት ነው ዛሬ እንግዲህ እዚህ አንተን የጋበዝኩ የጠራውክ። ያው እሷን ከጠየቀችኝ ብዙ ጊዜ ቆይታለች። ያው እናንተ ጋር አብራት ቪዲዮም የሆነ ነገርም እሷንም የሆነ ሰፖርት ሊያደርጋት የሚፈልግ ሰው የሚያሰራት ሰው ምናምን ካለ ይሄን በእናንተ መንገድም ብታገኝ ጥሩ ስለሆነ አንተም እና እንግዲህ ወንድምህም ማሚ እንዳለችው እሱን በጣም ነው ደግሞ አድናቂው ናት። በነገራችን ላይ ያው ብዙ ቀን ደጋግማ ነግራኝ ታውቃለች። ለዛ ነው እሱን ነው ምልህና ይዙ የሆነ ነገር በላትና አንተ ነህ እንግዲህ የምትወስነው ብዬ ነው የማስበው። ምንም ችግር የለም። እኔ በአቅሜ ተባበርሻለሁ። በቻልኩት አቅም ከምር አትሰሪኝ። ያው እኔ ድጋሜ ወደ ስደት ከመመለስ እዚሁ ሰርቼ አረ ሂትለር ትመለሻለሽ። አረ ምንም ከዚህ በኋላ እንደዛ አይነት ነገር አትሰሪ፣ ችግር የለም። ያው ሁሉም ነገር ፈጣሪ ሲፈቅድ ነው የሚሆነው። ያለፈውን ህይወትሽን ደግሞ ያስታውሽ መጨናነቅ ምናምን አይጠበቅብሽም። አትጨናነቂ። አዎ ረጅም ዓመት ሰርቻለሁ ውጭ ሀገር በጣም ረጅም ዓመት። ግን ያው እዛ ሰርቼ እዚህ መጥቼ በቃ በሀገሬ እኖራለሁ ብዬ ነበር የመጣሁት። ግን አልሆነም። በቃ ረጅም ዓመት የሰራሁት እዚህ ስመጣ አፈረሱብኝ። ከዛ በኋላ ህይወት ተስተካከለ። ቤት ነበርሽ? እዚህ ቤት ነበረኛው እና በቃ ያለሁበት ጥሩ አይደለም አሁን ላይ ማለት ነው። ድጋሜ ስደት በጣም ይከብዳል። እና ቤቱን ሌላ ምትክ ቤት አልሰጡሽም? እዚህ እና ያልሰጡኝ እንደፈረሰ ቀረ በቃ።
አሁን ተመልሼ ልጅ ስትለኝ እኔ ነኝ እንትን ያልኳት። አይ ተረጋጊ ሰሙ ተረጋጊ፣ ሁሉም ነገር ይስተካከላል፣ እግዚአብሔር ያለው ነገር ነው የሚሆነው። የብዙ ቤቶች እየፈረሰባቸው ነው አሁን ላይ፣ የእሷ ብቻ ሳይሆን የብዙ እየፈረሰባቸው ነው። ግን ደግሞ እሷ በጣም ታሳዝናለች። ታረጋጋ ለፍታ መጣ ከዛ ሰርታ መረጋጋት አለብሽ። አይዞሽ አይዞሽ፣ ሁሉም ነገር ያልፋል፣ ሁሉም ነገር ይስተካከላል። አሁንም ቢሆን ይዙ ልሂድ ብላኝ ነበር ወደ አረብ ሀገር እና እኔ ነኝ የከለከልኳት። ማለት እዛ ሂዳ አሳልፋቸው ሴት ናት፣ ጊዜዋን በሙሉ በሰው ሀገርና በስደት ነበር የቆየችው። ድጋሜ ደግሞ አሁንም አገሬ ላይ ተሰድጄ አፍርቼ እኖርበታለሁ ተደስቼ እኖርበታለሁ ያለችውን ንብረትና ሀብት ስታጣ ነው ተመልሳ ለመሄድ ያሰበችው። እኔ ደግሞ ያ ነገር እንዲሆን አልፈለኩም። በአገርሽ ላይ ሰርተሽ ተለውጠሽ መኖር ትችያለሽ፣ እምትችይውም በአቅምሽ ትሰሪያለሽ እና መሄድ የለብሽም ብዬ ነኝ ይዙ ያስቀረዋትኝ። የሚገርምህ በጣም እንዴ እንድታለቅሽ እኮ አይደለም አሁን ያው እንዴ እንድታለቅሽ ነው እንዴ ሰሙ ተረጋጊ መጀመሪያ ነው ተረጋጊ። ሁሉም ነገር ያልፋል። በነገራችን ላይ ምንም የማያልፍ ነገር የለም። እሺ ሁሉም ነገር እግዚአብሔር ደግሞ አንቺ ደግሞ በእምነትሽ መጸለይ ነው ዱዓ ማድረግ ነው፣ ሌላ ምንም ነገር የለውም። እሺ ሁሉም ነገር ይስተካከላል። እኔ ደግሞ ማለት ሌላችሁም ከጎናችሁ ነው። እንግዲህ ሌላም ሰዎች እሷን ሳፖርት ማድረግ ስራ አብራችሁ እንድትሰራ የምትፈልጉ ሰዎችም አብራችሁ እንድትሰራ ቢያደርጓት ደስ ይለናል። ያው ከቻለችም ደግሞ ሌላም ስራዎችን በግሏንም እንድትሞክር እንድትሰራ የሆነ ነገሮች ቢመቻቹላት እዚሁ በአገሯ ብትኖር ብዬ ነው የማስበው። እና ይዙ አንተ ደግሞ እንግዲህ እንዴት ተስፋ ተቆረጭ አሁን ይኸውልህ መሰለሽ እዚህ ጋር ምን አለ አሁን አንቺ ቤት አለሽ ኦኬ፣ በርግጥ ተከራይተሽ ነው የምኖራ እሷ ብለኛለች። እሺ ስንት የሚመኙ አሉ፣ ስንት ያጡ የተሸገሩ ስንት አሉ። አንቺ ደግሞ ስለዚህ ደግሞ በሌላ አቅም ምናምን ደግሞ ከሆነ መስራትም ከፈለክሽ ምናምን ችግር የለም፣ እሱ እናመቻችልሻለን። ቆይ እዚህ ማንም የለሽም ቤተሰብ እዚህ? አይ በቤተሰብ አለ፣ ግን በአዲስ አበባ ውስጥ አንድ እህት ብቻ ነው ያለች እና በሌላ ቦታ ናቸው እንጂ አንድ እህት ብቻ ያለች እዚህ አዲስ አበባ። እና እሷስ እዚህ ትመጣለች ታግዝሻለች ምናምን ነግረሻታል ያለውን ነገር? ያው እሷም ይሄን ያክል እኔን የምትረዳ አይደለችም፣ የራሷ ህይወት የምትኖር ናት። ስለዚህ እኔ ልታገዝ አልችልም። ቆይ እዚህ ሀገር ስንት አመት ምናምን ይሁን ቆይሽ? አረብ ሀገር 10 እስከ 11 ቆይቻለሁ። እስከ 11 በጣም ብዙ ቆይተሻል። በጣም ሰርቼ ቤት ነው የገዛሁበት እና አልተሳካም። በጣም ረጅም አመት ነው እዚያ የኖርኩት ማለት ነው። አይዞሽ ከዚህ የተሻለውን ፈጣሪ ሊሰጥሽ ይሆናል። ይሄን ነገር ያመጣብሽ አንቺ ጠንክሪ፣ አብሽር፣ አይዞሽ። ሁሉም ነገር ያልፋል። ሁሉም ነገር ያልፋል። ጠንካራ ሴት ነው መሆን ያለብሽ። አሁን ከዚህ በኋላ ከዚህም የባሰ ፈተና ሊገጥምሽ ይችላል። ደግሞ ፈተናዎቹም ቀለው ደግሞ ከዚህ የተሻለ ቤት ከነበረሽ የተሻለ ነገር ሊሰጥሽ ሊሆን ይችላል። እግዚአብሔር በምክንያት ነው ሁሉም ነገር የሚያደርግልሽ፣ ሁሉንም ነገር የሚሰጥሽ በምክንያት ነው። እኔ ደጋግሜ እልሻለሁ፣ ያው ይቱሳና እኔ በየጊዜው ስለምንገናኝ አወራታለሁ። ያው ግን እንትን አትበይ በቃ አሁን ሴት ልጅ ነሽ ይገባኛል። 11-10 አመት ማለት ቀላል አይደለም። ከዛም ደግሞ የለፋሽበትን ዋጋ ከፈልሽበትን ነገር ደግሞ እዚህ ጋር ሚስ ያደርግብሽ ደግሞ በጣም ከባድ ነው። እሱ ግልጽ ነው። ግን እኛ አቅልለነው ሳይሆን እኛው የምንፈልገው ምንድነው አንቺ ሙሉ ጤንነትሽ ደህና መሆንሽ ነው። ነገ ተሮርጠሽ መስራት ትችያለሽ፣ መቀየር ትችያለሽ፣ መለወጥ ትችያለሽ። በሀገርሽ ላይ የሰው ሀገር ሳታይ፣ በሰው ሀገር ሳትንከራተቺ፣ የሰው ፊት ሳታይ መስራት የምትችይበትን ነገር አመቻችተሽ በቃ በትንሽ ነገር ነው የምትነሺው። በግዴታ ትልቅ ነገር አሁን አንቺ እዛ ትልቅ ቤት ስለነበረሽ ሳይሆን አሁን ስለተከራይሽ አይደለም። ነገ ደግሞ ያን ቤት ከዛ የተሻለ ነገር ማግኘት እንደምትችይ አስበሽ ነው እንጂ ይሄን ያሰርፍ መታመም ወይም ደግሞ ህመምሽን ማባባስ እንደሌለብሽ። እስኪ የተፈጠረው ነገር ከመጀመሪያ ጀምረሽ ተናገር ለኦዲየንስ፣ በቃ ለኔም ንገሪኝና ያለውን ነገር እስኪ እናሳውቅሻለን። እስኪ ያለውን ነገር ንገሪኝ አንቺ በምን ምክንያት መጀመሪያ ሄድሽበት ምክንያት ምናምን ወደ አረብ ሀገር እስኪ በደንብ እስኪ። እኔ ያው ሰርቼ ለመለወጥ ነው፣ ለእኔም ለቤተሰቦቼም ለአባትም ለእናቴ ሰርቼ በቃ ለመለወጥ ነው። አገሬ መጥቼ ጥሩ ህይወት እንዲኖረኝ ነው አረብ ሀገር ሄድኩት። ግን ያን ሁሉ አመት የሰራሁበት በቃ ሀገሬ እያመመኝ የሰው ሀገር ላይ ስንት ብዙ ነገር አለ እና በቃ እዚህ እኖራለሁ ብዬ መጥቼ ያለኝም በሙሉ ያንን ቤት ገዛው። ከገዛሁት ብዙም አልቆየም ወዲያውም ነው የፈረሰው።
ከዛ በቃ ህይወት በጣም ነው የመረረኝ ታውቃለህ፣ አስጠላኝ። ያ ህይወቴ ላይፌ በሀገሬ ደስ ብሎኝ እኖራለሁ ብዬ ነው ገባ እዛ ይኖርኩት። አይዞሽ ስሜታችን እንጂ በቃ ያለፈ ነገር እንትን አይመለስም። በቻልነው አቅም ያንረዳሽ። አጋጣሚ እዚህ ቤት ስገባ እሷ ነበረች ከዚህ ከጎረቤት ነን እና እሷ ማለት ነው። እሷ ነች በቃ ለዚህ ብዙ ነገር አይዞሽ እያለች ወላሂ ነቴን ነው እንዴ። በቃ አታልቅሽ። ለምንድን ነው የምታልቅሽው? ሰሙ መረጋጋት አለብሽ። ተረጋግተሽ ስሜት ውስጥሽ ላይ ያለውን ነገር አውጪ። ተረጋጊ። አይዞሽ እና በሷ ብርታት ነው እስካሁን እንደዚህ ደፋር ሆኜ እንዳወራ ራሱ የደረስኩት ማለት ነው። ስሜቴ ችንት አባብላት። አይዞሽ ተረጋጊ። በቃሽ እንዴ ተረጋጊ። ሰሙ ለምንድን ነው የምታልቅሽው? አላህ አንቺን ለፈተና ሊሆን ይችላል ይሄን ነገር ወይ ሁላ ነገር ያመጣብሽ። ፈተናን ደግሞ ተቋቁመሽ ማለፍ አለብሽ። ከልጅነት ጀምሮ ብዙ ነገር አሳልፌያለሁ። ግን ለሰው አላወራም ገባ። ልክ ነሽ። በቃ ለቤተሰብም እንደዚህ አልናገርም። ደግሞ እዛ አረብ ሀገር ሄደ ስትመጣ ሰው ብዙ ጊዜ ያለህ ነው የሚመስለው፣ አይረዳም። እንዲህ ለብሰህ ስትወጣ ሁሌ ያለህ ነው የሚመስላቸው፣ የሚረዳ ሰው የለም። አይዞሽ በቃ አንቺ ሁሉም ነገር ያልፋል። እኛ ከጎንሽ ነን፣ አንለይሽም። እኛ ከጎንሽ ነን። ሁልጊዜ ብቸኛ ነኝ ብለሽ እንዳታስቢ፣ እኛ ከጎንሽ አለን። ከዚህ በኋላ ላለው ነገር ለሚፈጠረው ነገር ከጎንሽ አብረን ነን። የእሷም ጓደኛሽ አለች። ያው በእርግጥ አሁን ይሄ የምትናገሩ ነገር ለሌላም ሰው ትምህርት ይሆናል። በዚሁ አጋጣሚ ከአረብ ሀገር ወደዚህ ለሚመጡ ከዛ እዛ ሆነው ወደዚህ ብር እየላኩ ቤት እየገዙ የሚበሉ ብዙ አሉ። በዛ ላይ ደግሞ እዚህ መጥተው ቤት ከገዙ በኋላ ወይ ካርታ የሌለው ቤት ይገዛሉ ወይ ደግሞ የሆነ ነገር ይገዛና የሆነ ኪሳራ እንደሷ ማለት የሆነ ነገር ላይ ይወድቃሉ። አንቺ አሁን ይሄ በእኔ የተሰራው ነገር በሌላ ሰው እንዳይሰራ ነው የምትይዋ። እዚህ በኋላ ማታለቅሽም። ብዙ ነገር አሳልፋለች። በእርግጥ አረብ ሀገር ላሉ ሴቶች አሁን አንቺ ነው ምን ምክር ሰጫቸዋለሽ? ከአንቺ ምን ይማራሉ? እኔ አረብ ሀገር ያሉ ሴቶች መመክራቸው ነገር አሁን ረጅም ዓመት የሰሩ አሉ። ሰርቶ የሰሩትን በአግባብ እንዲይዙ፣ ለማንም እንደ አለመላክ፣ የሆነ ነገር ሲገዙ እንደኔ አሁን እንዳይሸወዱ፣ በቤተሰብ በደንብ ታይቶ ፕላን አለ ወይ እንዲህ ያለ ወይ ብሎ ቢገዙ ጥሩ ነው። ካርታና ፕላን ያለው ቤት እሱ በጣም እና እንደዚህ አይሸወዱም ማለት ነው። ቤተሰቦች እንደምትላችሁ ነው። ካርታና ፕላን ያለው ቤት በስነ ስርዓት እንትን ብላችሁ መግዛት ነው ያለባችሁ። ያው ብራችሁን ደግሞ ሴቭ ማድረግ እና ደግሞ ወደ አሁን ረጅም ዓመት ይሰሩና ወደ ኢትዮጵያ ለመምጣት ዛሬ ነገ ደሞዜ ለነገ ትሆናለች እያሉ ረጅም ዓመት የሚቀመጡ አሉ። ግን ምንም ለውጥ የለውም። በራሴ አይቼዋለሁ። እኔ ልመጣ ስል በቃ የነገ ደሞዜ ለነገ ትሆናለች ብዬ ረጅም ዓመት ፈትቻለሁ። ግን እድሜን ጊዜ ማቃጠል ነው እና ወደ ሀገራቸው ቢመጡ ረጅም ዓመት ተቀመጡ። አሁን የማውቃቸው ራሱ አሉ ጓደኞቼ ማለት ነው። ሀገራቸው ቢመጡ ቢሰሩ መለወጥም ይቻላል እዚህ ካለ ማለት ነው። እሱ ልክ ነሽ። ገንዘብ አያያዝ ላይም እዛ ሀገር ሆኖ አሁን አብዛኛውን ሰዎች ስታያቸው ገንዘብ አያያዝ ላይ ነው ችግሩ። ወይ ለቤተሰብ ወይ ለሆነ ፍቅረኛ ወይ ለሆነ ነገር ይሰጡና ገንዘባቸው ይባክንባቸዋል። እዚህ ሲመጡ ደግሞ ምንም ነገር ላይ ኖራቸው ይችላል። አንቺ አሁን በእንደዛ አይነት ሰው እዛ ቦታ ላይ ያለን ሰው ገንዘብ አያያዝ ላይ እንዴት ቢያደርጉ አንቺ ስለምታውቂው ብዙ ገንዘቦችን የሚሰርቪስ ስለምታውቂ ከዛ አንፃር የሆነ ነገር ብትይ ደስ ይላል። እኔ እዛ ያለው ትንሽ ብር እዚህ ኢትዮጵያ መጥቼ ብዙ ነገር የሚሰራ ነበር የሚመስለኝ፣ ግን ምንም እንደማይሰራ ነው የተረዳሁት። ምንም ስትመጪ የዛ ሀገር ብር ምንም አይሰራልሽም። ጊዜው ተለውጧል እና ብዙ ነገር አለ።
300,000 500,000 ብር ኢትዮጵያ ገብተን በቃ ብዙ ነገር እሰራለሁ ብዬ ነው ባላማይ በእኔ ሐሳብ። ግን እዚህ ስትመጣ ያ ምንም አይሰራልህ ምንም አይጠቅም። ስለዚህ እነሱ ለከሌ ሳይልኩ ያንን ብር ይዞ አጠራቅም ቢመጡ በትንሽ ነገር እዚህ መለወጥ ይቻላል ነው። ግን እንዳያጠፉ በዚያው አጋጣሚ እኮ እዛም ያላችሁ ኢትዮጵያ ላይ በጣም ኑሮ ከባድ ነው አይደል? በጣም ብዙ ነገሮች በጣም ከባድ ነው። ትክክል። ምንዛሬ ራሱ ለዚህ ምናምን በጣም ብሩትን በቃ ብዙ ቢሆን ብሩ ምንም አያደርግም አይጠቅምም። ይሄ ነገር እንታውቁም ፈልጋለሁ። ያው ፈታ ብለሻል። በጣም እስኪ ሳቂ እናንተ አሁን አስብሎኛል። እኛም እንደዚህ በቃ ይሄን ፈገግታሽን ነው ማየት የምንፈልገው። በነገራችን ላይ እቺ እኮ ስትስቅ ብታይ ያልሽላ ትስቃለች። ባክህ ተይዙ ደግሞ ችግር አለብክ። ባይሆን ሳነስ ፈገግ ስትል ሻይ ቡና ሰላም ምንም ነገር በእውነት ምንም ነገር ባይሆን እሺ ለኔ ውሃ አምጪ ባለክ እሺ አንቺ ሳምንት ፈልጋለሽ ወይኔ እንኳን እዚህ ምንም አይፈልግም ይቅርብኝ። ቤተሰቦች እቺ ልጅ ያያችኋል እንዴት ነኝ እንትን ላይ እንዴት ነኝ እቺ ማሚን አማር እንደዛ ጉድ ሰርተሽ ግን እነሱን ለምንድን ነው የሆነ ጉድ ማንሰራቸው ነገር ሁሉ ታሪክ ገባል። ተይ አሁን አይወራም። አሁን አንተና ላይ ተው አይወራም ጉዳችን። አንቺ ከካሜራ ጎን ከዚህ በኋላ መሆን አለብሽ። አይኔም ከጎኗ ምናምን ሳይራ ባለም ከሆነ ችግር የለም። አንቺ ነው ትስቀልሽ ግን ባለው እንደ ችግር አይ ባለም ከሆነ ታመጣለሽ ችግር የለም ምናምን። እሺ እናመሰግናለን። ባለም እናመጣለን ችግር የለም። ዱዓ ታድርግ መጀመሪያ። ብቸኛው ብቻዋን እንዳትሆን ባልኩ ያስፈልጋታል። ታውቁ እንዴ እና ባልሽ ይደርሳል። በቃ ችግር የለም እናጋባታለን። ይኸው ታላቅ እህት አለች። እሷ ጋር እንደ እናት እሷ አውቃ ነው የምናገባት፣ ዝም ብለን አይደለም። እሺ ታላቅ እህቷ ጋር አሪፍ እና እንደዚህ ሁሌ እንድስቅ ነው የምፈልገው። አብራት ፈራልሽ እንዴ? አይ ብዙም አልፈራም ግን ያው በቃ እንግዲህ ተመልካቾቻችን እንደዚህ ፈታ ዘና አድርገናት አሁን ደስ ብሏት ያለችውና እዚህ ጋር አሁን ምንድነው እንትን ከምር ከዚህ በኋላ እንዳትጨናነቂ አይደል? ምንም እንዳታስቢ። በቃ የተፈጠረው ተፈጥሯል። ከዚህ በኋላ እኛ ከጎንሽ ነን። እቺ መሰለሽ እህት አለች ስታስጠላ ሰግናለሁ። ወይስ ደግሞ ችግር አለበት? ስለዚህ አሁን ስለዚህ በቃ አብራችሁ ፈታ ብሉ ተጫዋቱ ምናምን በቃ እኔም ስለምቸኩል ይሄዳለሁ። ችግር የለም እና ከነገም በማስፈልግሽ ሰዓት ደውዪልኝ ጥሪ፣ ችግር የለም ከጎንሽ ነኝ። ይዙ እዚህ ጋር አሁን ቪዲዮም ያው አብረህ አሰራተን ነው ስትሰራልሽ ችግር የለም አሰራራለሁ። እሺ ችግር የለም ትሰራለሽ። ብዙ ነገሮችን ያው በመስራት መሀል ለክሶም ይኖራል። ተቋቋሚያለሽ እዛ ወደ ስደት ከመሄድ እዚሁ ብታሰሩ እዚህ ሰራሽ ግን ለክሶም ማለት ተቋቋሚያለሽ። የምንሰራው ቪዲዮ ላይ እንዴት ታስፈራራት? እየቀለድኩ ነው። በቃ ችግር የለም ያሉት ነገር ናቸው። ያው ቤተሰቦች ይሄን ቪዲዮ እንደምትማሩበት አንጠራጠርም። ያው እሷ የህይወት ታሪኳን ነግራናለች። በሌላ ቪዲዮ እስከምንመጣ